ፓስተር ቸሬ ደግፉ። እግዚአብሔር ምስክሬ ነው የምላችሁ። እኔ ኦርቶዶክስ ነኝ ግን ፓስተር ቸሬ ይመቸኛል ይላል። እኔ ጴንጤ ነኝ የኦርቶዶክስ ቄሴ ይመቸኛል የሚል አታመጣ። አውሬ ስለሆነ ሶፊያ ምን አለች? እንደው ትንሽ ኦርቶዶክስ ብታስተካክል ኦርቶዶክስ ሆናለሁ ነው የሚስተካከል። መስተካከል ካለ አንቺ እውነቱን ተማሪ እንጂ ስለ ኦርቶዶክስ የምታውቂው ነገር እንደሌለ እናውቃለን። የምትፈሯት ምንድነው? ኦርቶዶክስ እውነት ስላላት። በመጽሐፍ ቅዱስ ውስጥ ማርያም የተመሰገነችበት አንድም ቦታ የለም። ወደ እውነት መንደር በውሸት ሰው ግደሉ ብሎ የላካቸው የሰይጣን መንታዎች ሁለቱም በትዕቢት ፍጹም አንድ ናቸው። በሐሙስ ቀን የሚለቀቅ ዘፈን፣ በሐሙስ ቀን የሚደረግ ማንኛውንም የአጋንንትን አሰራር በኢየሱስ ክርስቶስ ስም እቃወማለሁ። የቀኑ ጌታ የቀኑ ባለቤት እኮ እግዚአብሔር ነው። ስለዚህ ለራሳቸውና ለምቾታቸው ለድሎታቸው ከሚያስተምሩ አስተማሪዎች መካከል አንዱ አንተ ነህ ማለት ነው። እኔ እንደዚህ በጉጉት እንደምትጠብቁት እንደዚህ ኧረ ዘፈን ኃጢአት ነው አትስሙ እንደ ይረፍ። የመቃብር አፈር ቸርች ውስጥ አይበቱንም ያልከኝ ልጅ Hear the word of the Lord. When I step on you, every sin that would disadvantage me. ከማን ነው የሚያስታርቀን? ኢየሱስ እኮ ፈራጅ ነው፣ አምላክ ነው። እንዴት አስታራቂ ነው ትላለህ? አንተ ልጅ ጴንጤው፣ አንተ ልጅ መናፍቅ ሆንክ። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ የመቃብር አፈር ቸርች ውስጥ አይበቱንም ያልከኝ ልጅ ደህና ነህ? እንዴት ነህ? ሰላም ነው ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እቺን ቪዲዮ እስኪ ጎብኛት። የሚራክል ተካ መንፈሳዊ አባት ነው። የታምራት ታረቀኝ መንፈሳዊ ወንድም። Hear the word of the Lord. When I step on you, every sin that would disadvantage me will not be put on my name in the name of even a little touch of it by their feet. በአደባባይ ላይ አይኑን ያፈጠጠ ጥንቁልና ሰይጣን እንዳዘዘው ጫማውን አውልቆ በባዶ እግሩ ሬድ ካርፔት አስነጥፎ በላዩ ላይ አፈር ነስንሶ አንተ አፈር የጌታን ቃል ስማ እኔ ላይ የተተበተበ ኃጢአት ከዚህ በኋላ አረ ያንተ ኃጢአትና አፈሩ ምን አገናኛቸው? የኢየሱስ ደም ሄዶ የሚገርም ነው። እነዚህ የተሰበሰቡ ሰዎች እንግዲህ በአፈሩ ላይ እንዲራመዱ አድርጓቸው እንደ ጉድ እየጮሁ እየተንከባለሉ ይገኛሉ። የሚደንቅ ነው። ይሄ ከእግዚአብሔር ቃል የተለየ ዕውቀት ከማጣት የተነሳ በጥንቆላ ፈዞን የተቀመጠ ሰው በምን ተመልሱታላችሁ? መስሚያ የላቸውም። ለማንኛውም እንግዲህ ኦቨርት ኤንጅል የኛገሩ ሚራክል ተካ መንፈሳዊ አባት ወይም ደግሞ የክሪስ መንፈሳዊ ልጅ፣ ክሪስ ደግሞ የኛገሩ የታምራት ታረቀኝ መንፈሳዊ አባት፣ እንዲሁም ደግሞ ክሪስ የቤኒን መንፈሳዊ ወንድም። አቤት ፋሚሊ! ማን ነው የሐሙሱ ፈረስ? ማን ነው የሐሙሱ ጌታ? ማን ነው በሐሙሱ ቀን ላይ ፈረሱን የሚባል? በሐሙስ ቀን የሚደበደብ ዲቤ፣ በሐሙስ ቀን የሚለቀቅ ዘፈን፣ በሐሙስ ቀን የሚደረግ ማንኛውንም የአጋንንትን አሰራር በኢየሱስ ክርስቶስ ስም እቃወማለሁ። በነገራችን ላይ በሐሙስ ቀን በቀን 8ኛ ወር 2018ስ ዘፈን ማውጣት ከሐሙሱ ፈረስ ጋር ያገናኘዋል? እሱንም ሳትነግረን ከረሳው ብዬ ነው። አዘፋኝነት ይላል። የእግዚአብሔር መንግስት ሰዎች እንዳይወርሱ ከሚያደርግ ነገር አንዱና በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ሁላችሁንም ሰላም ብያለሁ። ለመጀመሪያ ጊዜ እኔ የዘንድሮ ወይም ደግሞ በሐሙስ ቀን ይለቀቃል የተባለው በዛሬው ዕለት ይለቀቃል የተባለው የቴዲ አፍሮ ዘፈን ጴንጤዎች በጉጉት እንደሚጠብቁት አላቅም ነበርና ይሄን በተያያዘ ብዙ ጴንጤዎች ሲንጫጩበት ሰምቻለሁ። ከዚህ ላይ የፕሬዘንስ ቲቪ ቻናል ባለቤት ወይም የፕሬዘንስ ቸርች ባለራይና መስራች ነብይ ሱራፌል ምን አደረገ? በሐሙስ ቀን የሚወጣው ካጋንንት ነው አለ። የቀኑ ጌታ እግዚአብሔር ወይስ ሰይጣን ነው? ሐሙስ ለሰይጣን፣ ሰኞ ለእግዚአብሔር ነው የምትሰጠው ማለት ነው። የቀኑ ጌታ የቀኑ ባለቤት እኮ እግዚአብሔር ነው። ስለዚህ ለራሳቸውና ለምቾታቸው ለድሎታቸው ከሚያስተምሩ አስተማሪዎች መካከል አንዱ አንተ ነህ ማለት ነው።
እኔ እንደዚህ በጉጉት እንደምትጠብቁት እንደዚህ ኧረ ዘፈን ኃጢአት ነው አትስሙ እንዴ እረፉ። ይህንን ቪዲዮ ሼር አድርጉት። በመጽሐፍ ቅዱስ ውስጥ ማርያም የተመሰገነችበት አንድም ቦታ የለም። ኦርቶዶክሳውያን እንግዲህ እናንተ ኮሜንት ላይ ለኔስ እናቴ ነሽ እያላችሁ ኮሜንት ላይ ጻፉልኝ። ኮፒ ሊንክ ሼር ማድረጋችሁን እንዳትረሱ። እንግዲህ በሉቃስ ላይ እንደተጻፈ መልአኩ ቅዱስ ገብርኤል ወደ እርሷ መጥቶ ምን አላት? ጌታ ካንቺ ጋር ነው፣ ጸጋን የተመላሽ አንቺ ከሴቶች መካከል ምንድነሽ አላት? የተባረክሽ ነሽ። አምላክ ወደሷ መልአክ ልኮ ያመሰገናት የተባረክሽ አላት። የጸጋ ስጦታ ልዩ ልዩ ነው ተብሎ መጽሐፍ ላይ ተጽፎ ለሷ ግን ጸጋን የተመላሽ የተባለች ይቺን እናት መጽሐፍ ቅዱስ አላመሰገናትም ይላል ይሄ ሰው። የሚገርም እኮ ነው። አንተ ዛሬ ህይወቴን እሰጣለሁ የምትለው በብርሃን የምኖረው በሱ ምክንያት ነው የምትለው ክርስቶስ ኢየሱስን የወለደች እቺ ሴት አትመሰገንም ይለናል። አሁንም በፊትም ከዚህ በኋላም ለሚመጣው ጊዜ እንደሷ አይነት ሴት አይገኝም። ምክንያቱም እሷ ኢየሱስን የወለደች እናት ናት። አንተ ግን ምን ትላለህ? መጽሐፍ አላመሰገናትም ትላለህ። ልጇን እየወደድክ እሷን ትሰድባለህ። ታዲያ ምንድነው ምልህ? አንተን የዲያብሎስ ተላላኪ ነው ምለኝ። አስረግጬ የምነግርህ እሱን ነው። አያቴ ምን ትላለች? ትንሽ ሰው ሁሌም ትንሽ ነው፣ ክብር የሌለው ሰው ስለ ሰው ክብር አያውቅም ትላለች። ይሄ አባባል የገባኝ ዛሬ ነው። ለማንም ሹማምንት ስታሸረግድ ስታመሰግን የምትውል ሰው እናታችን ድንግል ማርያም ጋር ስትደርስ ይተናነቀሃል። ለምን? ዲያብሎስ አጥብቆ ድንግል ማርያምን ይጣላል። ለምን? ለኛ የመዳን ምክንያት ክርስቶስን ለመውለድ በተገባ የተገኘች ሴት ስለሆነች አጥብቆ እሷን ይጣላልና በእንደናንተ አይነት ሰዎች ውስጥ እየሆነ እሷን ለማንቋሸሽ ይሞክራል። እኛስ እንወድሻለን እናታችን ነሽ እንላታለን። ምንም ማድረግ አይቻልም። እንግዲህ እድሜ ልክህን እንግዲህ በህይወት እስካለ ድረስ ትቃጠላለህ። ከዛም በኋላ ሲኦል ገብተህ ትቃጠላለህ። ተጠመቅ ትድናለህ። ባይዘው ሌላ ምን እንላለን? ኮፒ ሊንክ ሼር ማድረጋችሁን እንዳትረሱ። እመቤቴ ሆይ እኛስ እንወድሻለን፣ ለኛስ እናታችን ነሽ። እንኳን ሰው አምላክ ከሰማይ መልአክ ልኮ ያመሰገናት እናት ናት። ካንቺ ልወለድ ብሎ የጠየቃት እናት ናት። ጸልዩለት ለዚህ ሰው። ፓፓ ትድናለህ፣ አይዞህ። መቼም ስለጠመጠም ካንቱ አልልህም፣ አንተን ውስጥ ያለውን ስለምናቀው። ለማንኛውም አይዞ ነው የምንልህ። በመጽሐፍ ቅዱስ ውስጥ ማርያም የተመሰገነችበት አንድም ቦታ የለም። ሰማችሁልኝ አይደለ? ዳይሬክተሮች መስቀልና ሻሽ ይዞ እንዲተውን ካስት ያደረጉት ተዋናይ ምን እንዳለ። እናንተ ግን ኮሜንት ላይ ጸጋን የተመላሽ ሆይ ደስ ይበልሽ እያላችሁ ቢያንስ 5 ጊዜ ኮፒ ሊንክ ታደርጉልኛላችሁ። አብረን ልክ ልኩን እንነግረዋለን። አምላክ የሰራውን ሃይማኖት ለቆ ሰው የሰራው ቡድን ውስጥ ራሱን ደብቆ እውነትን ውሸት ነው ብሎ የሞገተ ሰይጣን ነው የምናውቀው። ከዘላለም ሕይወት በትዕቢት ተለይቶ ዘላለም የሞተ ዛሬም የሰይጣን አሽከሮች ውሸትን አስታጥቆ ወደ እውነት መንደር በውሸት ሰው ግደሉ ብሎ የላካቸው የሰይጣን መንታዎች ሰውና ዲያብሎስ ከሚለው ስም ውጪ የለም የሚለያቸው። ሁለቱም በትዕቢት ፍጹም አንድ ናቸው። ፍጹም እንጅማ ብዙሃንን ወላዲት አምላክን በእግዚአብሔር ፊት የሚቆመው መልአክ ደስ ይበልሽ ብሎ በዓለም ንግሥት ፊት ምስጋናን አቅርቧል ከእግሩ ሸብረክ ብሎ እና ይሄን የመሰለ የመልአክ ምስጋና ባንደበት ብትክደው እንዴት ከህሊናህ ችሎ ይደበቃል? ነገሩ ልክ ነህ። የሌባ አይነ ደረቅ ደረሰኝ ይጠይቃል። ስጡት ካያችሁ ፓስተር ቸሬ በግቡ እግዚአብሔር ምስክሬ ነው የምላችሁ። የሆነ ነገር በፖስተ ጊዜ እኔ ኦርቶዶክስ ነኝ ግን ፓስተር ቸሬ ይመቸኛል ይላል። ዶክተር ወዳጄ ነጋ እኔ ኦርቶዶክስ ነኝ ግን ዶክተር ወዳጄ ነኝ ይመቸኛል ይላል። አንድ ጴንጤ እኔ ጴንጤ ነኝ
የኦርቶዶክስ ቄሴ ይመቸኛል የሚል አታመጣም። አውሬ ስለሆኑ አንድ ጴንጤ እኔ ጴንጤ ነኝ ቄስ እንዲህ ይመቸኛል የሚል አታመጣም። ለምን? በክፋት የተሞሉ ስለሆኑ በክፋት አስተምሯቸዋል። ካሉ ይረገጣሉ፣ ካሉ ይሰድባሉ፣ ካሉ ይዋረዳሉ፣ ካሉ ምን ይላሉ? አሁን ለምሳሌ ምን አለች ዘማሪ ሶፊያ ምን አለች? እንደው ትንሽ ኦርቶዶክስ ብታስተካክል ኦርቶዶክስ ሆናለሁ ነው። የሚስተካከል የለም። መስተካከል ካለ አንቺ እውነቱን ተማሪ እንጂ ስለ ኦርቶዶክስ የምታውቂው ነገር እንደሌለ እናውቃለን። እኔ በጣም መወዳት ወዳጅ ናት። ኦርቶዶክስን ለወቃት ልማራት ማለት እንጂ ሳታውቂ ላስተካክላት የሚባል ነገር ሳቄ ነው የሚመጣው። ሳቄ ይመጣል እና ምንድነው መጠየቅም ገባ። ወንድማችን እንደምታዩት መዝሙር ያሬድ ገባና ስተት የምትያቸው ነው እንነጋገራለን። ኖ እንደዚህ ናቸው። አሁንም ቀለሜ ገድል እያል ከምትቀበጣጥር ናና ተወያይ ከመዝሙር ያሬድ ቴዲ ቤት ተገናኝ ቴዲ ቤት ምን አሽመደመደ ተገናኝ ከዘማሪ ይቅርታ ከዘማሪያም ጋር ተገናኝ። ልክ ነው የኔ ሃይማኖት ትላለህ። ለምን አስፈራ? ምን አስፈራ? ቀለሜ ያውላ ፉከራ ያውላ ምን ለምን አትገጥመም? ለምን አትገጥመም? ያውላ ነገር እኮ በአንድ ውይይት በቃ ሰላም እናገኛለን። እኛም ወይ ከአድዋ ድል በኋላ ከመጣው ሃይማኖት ጋር አብረን እንቀላቀላለን ወይ ደግሞ አንተ ወደ ኦርቶዶክስ ትመጣለህ። የምትፈሯት ምንድነው? ኦርቶዶክስ እውነት ስላላት ነው። በፊት ዝም አለች ኦርቶዶክስ፣ ታገሰች። እንደፈለጉ ለፈለፉ ታገሰች። አሁን ልጆቿን በእስልምና በጴንጤም ያሉትን ድባቅ የሚመቱ ልጆች አፈራች። ፕሊዝ ኦርቶዶክስ የውሃድ ወንድሜ ተባረክ። ብዙ ለሙስሊምን መልስ የሚሰጡ መምጣት አለባቸው። በኦርቶዶክስ አሁን ያሉት ለሙስሊም መልስ የሚሰጡ ሁለት ወንድሞች ነው ያሉ። የውሃድ አለ፣ እፎይ አለ። ለምሳሌ የእፎይን አንድ ቪዲዮ ላሰማችሁ። ከጥላቻ አይደለም፣ የራሳችሁ ትምህርት ነው። ብዙ ሙስሊሞች እየጠየቁ ነው ይህን ጥያቄ፣ በጣም በሚያሳዝን ሁኔታ፣ በሚያስደነግጥ ሁኔታ። ሙስሊም ወንድምና እህቶቼ ምንም ስድብ አይደለም፣ ይሄን ነገር ነው ማሳያችሁ። በጣም በሚያስደነግጥ ሁኔታ እነዚህ ሰዎች እኮ መሳቂያ ያደረጉን። በስመ አብ እውነቱን ነው። የሰው እስቲ ሰምተነው እንመለስ። እኔ ሙሉ አይታየኝም። ጊዮርጊስ ነው ጎርደን ነው የሚለው። እስቲ አንብቡልኝ ዙም አድርጋችሁ። ተኪላ አለ፣ አረቄ አለ፣ ሐረር አለ፣ ጠላ አለ። አሁን እዚህ ቤት ይግባ በረከት የሚሉት ካሳ ሳጥን መሆን አለበት። አረ እባካችሁ ሰበኩ ወንጌል እንጂ ጾማችሁ ክርስቶስ ሲነሳ ለምን ትሞታላችሁ? ይሄ ሰውዬ ሁል ጊዜ በሽሽቅ፣ ሁል ጊዜ ስድብ። መቼ ይሆን ሃይማኖትን የሚያራምደው? መቼ ይሆን የራሱን እምነት የሚሰብከው? አይገባኝም። ለነገሩ ብዙ ጊዜ ከኦርቶዶክስ ቤት ወደ ተሐድሶ ወይ ደግሞ ወደ ፕሮቴስታንት ቤት የገቡ ሰዎች የራሳቸውን እምነት ከመስበክ ይልቅ ልክ እንደ ሰጎን እንቁላል ቤተክርስቲያንን ማየት ብቻ ይፈልጋሉ። አሁን የነዚህ ካህናት ጥፋታቸው ምንድነው? የክርስቶስን ተስካር ሰው ደግሶ ጠራቸው። ከደገሱ በኋላ አይደለም ካህን ቀርቶ አንድ ተራ ምእመን ምግብ ቤት ገብቶ ሂሳብ ሲከፍል እኮ እግዚአብሔር ይስጥልኝ ቢል ችግር የለውም፣ ኃጢአት አይደለም። እንኳን ሊጋበዙ ሄደው እግዚአብሔርን ቢያመሰግኑ ደጋሿን ሴት እግዚአብሔር ይስጥልኝ ቢሉ ምንድነው ችግሩ? ምንድነው ጥፋቱ? ለምንድነው እናንተ የራሳችሁን እምነት የእናንተን ቤት ጉድ መዘርዘር ያን ያክል አስፈላጊ አይደለም። እኔ ከዚህ በኋላ እንዲህ አይነት ነገር ውስጥ ዲቴል መግባት ስለማልፈልግ እንጂ ብዙ የሚወሩ ነገሮች አሉ፣ ብዙ የሚታዩ ነገሮች አሉ። ግን
የሚሻለው ለኦርቶዶክሱም ለፕሮቴስታንቱም ለሌሎችም ቤተ እምነት ሰዎችም የሚሻለው በሽሽቅ ሳይሆን ትክክለኛ አስተምሮውን መምከር ማስተማር ነው እንጂ ገና ለገና ኦርቶዶክስ ምናልሽ ብሎ ተደብቆ ምናልባት እኔ አሁን የጠራቸውን የመጠጥ ስሞች እውነት ለመናገር ተኪላ ምናምን የሚለውን አላውቅም ኦርቶዶክስ ተዋህዶ አማኞኝ ማለት ነው እናንተ ግን ፊት ለፊት ሳይሆን ተደብቃችሁ ስለምትጠጡ የመጠጥ ስሞቹንም ታውቃላችሁ እነዚህ ሰዎች አልሰከሩ ሌላ ነገር አላደረጉ ቁጭ ብለው እግዚአብሔርን እያመሰገኑ ነው ያሉት ምንድነው ጥፋታቸው እኔ በእውነት ነው የምላችሁ የነዚህ የኦርቶዶክስ አባቶች ልጅ በመሆኔ በጣም እኮራለሁኝ እምነቴን የበለጠ እንደወደው እምነቴን የበለጠ እንዳፈቅረው በእምነቴ የበለጠ ጠንካራ እንደሆን ነው የሚያደርገኝ እንጂ የሚሽማቀቅ ምንም ነገር አልሰሩም ቢሆን እንኳን ጥፋት እንኳን ሰርቶ ቢሆን እንኳን በጨዋ ደም የሰሩትን ጥፋት እንዲያርሙ መገሰጽና መምከር ነው እንጂ ገና ለገና የሆነ ነገር ተፈጠረ ብሎ እዚህ ላይ አምጥቶ መናገር አፍ ሲከፈት ጭንቅላት ይታያል ነውና ወንድሜ እድሜ ትልቅ ነው የእንጨት ሽበት መሆን ምንም አይጠቅመንም አይደለም አንተን የሚያክል ትልቅ ሰውዬ ጸናትም ቢሆን ከነሱ አፍ መጥፎ ነገር መውጣት የለበትም ፕሮቴስታንት ቤት ወይ ደግሞ ታድሶ ቤት ኦርቶዶክስ መስበክ ይብቃችሁ ፕሮቴስታንትን ወይ ደግሞ የምታምኑትን አምላክ ስበኩ ይህን ቪዲዮ ሼር ኮፒ ሊንክ ሪፖስት ለሚሽን ያደረጋችሁ ለዚህም ሰውዬ ሌሎችም እንዲህ አይነት ነገር ለሚያስቡ ቢጮቹ አድርሱልኝ ኦርቶዶክስ ተዋህዶ ለዘላለም ትኑር ከማን ነው የሚያስታርቀን ኢየሱስ እኮ ፈራጅ ነው አምላክ ነው እንዴት አስታራቂ ነው ትላለህ አንተ ልጅ ጴንጤው አንተ ልጅ መናፈቆንክ ኢየሱስ ክርስቶስ አስታራቂ መሆኑን ቤተክርስቲያን ኦርቶዶክስ በደንብ አድርጋ እንደምታስተምር እንዴት አታውቁምን መጽሐፍ ቅዱስ አይደለም ተውት ውዳሴ ማርያም የአርብና የእሁድን እንኳን ብታነቡ ይሄን ቃል ታገኙታላችሁ በደንብ አድርጋችሁ ማለት ነው እህቴ በደንብ አድርገሽ አዳምጪ ኦርቶዶክስ ሆነም ሌላ ቤተ እምነትም ይሁን ስለ ኢየሱስ ክርስቶስ ስም ሲነሳ በደንብ አድርጋችሁ ስለማታዳምጡና ስለማታነቡ ነው ችግር ውስጥ የምትገቡት እኔ ኦርቶዶክስ ነኝ አስታራቂነቱን ግን በደንብ አድርጌ ነው የማምነው ቅድመ ተዋህዶ ኢየሱስ ክርስቶስ ማን ነበር ድህረ ተዋህዶስ ምን ነበር የሚለው ማወቅ አለባችሁ ቅድመ ተዋህዶ ማለትም ሰውነትና መለኮት ሳይዋሃድ በፊት ሚስጥረ ሥላሴ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ የነበረ ያ ወልድ ማለት ነው ከአብና ከመንፈስ ቅዱስ ጋር እኩል ስልጣን እኩል ባህሪ እኩል አገዛዝ እኩል መለኮት የነበረው ነው ያ ማለት ወልድ ቅድመ ተዋህዶ ማለት ነው ሰውነት ከመለኮት ጋር ሳይዋሃድ ማለት ነው አምላክ ነው ፈራጅ ነው የማይዳሰስ ነው የማይጨበጥ ነው ረቂቅ ነው አልፋና ኦሜጋ ነው ቅድመ ተዋህዶ ድህረ ተዋህዶ ቃል ከሥጋ ጋር ሲዋሃድ ያለ መቀላቀል አሁንም ቅድመ ዓለም የነበረው ያ መለኮት ያ ስልጣን ያ አገዛዝ ባህሪ ከድህረ ተዋህዶ ማለት ነው ቃል ከሥጋ ጋር ከወደ በኋላ ቃል ከሥጋ ጋር ያለ መቀላቀል ያለ መለወጥ ያለ መለየት ሲዋሃድ እንዳለ ነው ብላ ታስተምራለች አልተቀላቀለም ትላለች አልተለወጠም ቅድመ ዓለም የነበረው መለኮቱ ከሰውነት ጋር ሲዋሃድ አልተቀላቀለም አልተለወጠም አልተለየም ራሱ እንዳለው ከሰውነት ጋር በተዋህዶ ከብሯል ብላ ታስባለች ሶ ለምንድነው ድህረ ተዋህዶ ያስፈልገው ለምንድነው ተዋህዶ ያስፈልገው ለምንድነው ክርስቶስ በሥጋ መገለጥ ያስፈልገው የሚለውን ትምህርት በደንብ ማወቅ ያስፈልጋል ክርስቶስ በሥጋ ለመገለጡ ትልቁ ምክንያት አንደኛው ቤዛ ለመሆን ሁለተኛው አርአያ ለመሆን ቤዛ ለመሆን ሲል አንዱ ለዓለም ለመሞት የሰው ልጅ ከእግዚአብሔር ጋር የሚያስታርቀው አንድችም ነገር ስላልተገኘ ፍጹም የሆነ መስዋዕት ስላልተገኘ እግዚአብሔር አንድያ ልጁን ሰጠን ይላል መጽሐፍ ቅዱሱ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን እንዲወዷልና አንድ ልጁን እስኪሰጥ ድረስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ዓለምን በልጁ እንዲያድን ነው እንጂ በዓለም እንዲፈርድ እግዚአብሔር ልጁን ወደ ዓለም አላከውምና ይላል ስለዚህ ኢየሱስ ክርስቶስ የተባለው አምላክ ሰውነትና ትስብእትን በተዋህዶ ያለ መቀላቀል ያለ መለወጥ የከበረ አምላክ በሥጋ የመገለጡ ትልቁ ምክንያት ቤዛ ለመሆን የሰው ልጅ ከእግዚአብሔር ጋር የሚያስታርቀው አንድችም ቢሆን ንጹህ መስዋዕት ስላልተገኘ በፍጹም ሰውነቱ ንጹህ ሆኖ ከድንግል ማርያም የተወለደው ኢየሱስ ክርስቶስ አስታራቂ ለመሆን ነው ከእግዚአብሔር ጋር የነበረንን የጥብ ግድግዳ ለማፍረስ ከሰይጣን አሰራር ወርቀን የነበርን የሰው ልጆች ከሰይጣን አሰራር ከጨለማ ለማውጣት በሥጋ ተገለጠ
ስለዚህ ኢየሱስ ክርስቶስ የተባለው ትስብእትና መለኮት ያለ መቀላቀል ያለ መለየት ያለ መለወጥ አንድ ያደረገው አምላክ በስጋ የተገለጠበት ዋና ዓላማ ማለትም ድህረ ተዋህዶ ማለትም ያዋሃዶ ተዋህዶ ማለት ነው። ባጭሩ ተዋህዶ ማለት ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በስጋ የተገለጠበት ቤዛ ለመሆን ለማስታረቅ ከእግዚአብሔር ጋር የነበረንን የጠብ ግድግዳ ለማፍረስ ነው። እግዚአብሔር ፍቅር ነው፣ ደግ ነው፣ ቸር ነው፣ ፈራጅ ነው። ፈረደ ሞት። ያን ሞት ደግሞ ይቅር ባይ ደግ ቸር ስለሆነ ደግሞ በሰው ልጅ ያን የሞት ደብዳቤ ሊቀድስ አልቻለ። እግዚአብሔር አንድያ ልጁን ሰዶ የሞት ደብዳቤያችን ቀደደልን። እግዚአብሔር በክርስቶስ በኩል ታረቀን ነው። ስለዚህ ከማን ጋር ነው የሚያስታርቀንም? በክርስቶስ በኩል እግዚአብሔር ታረቀን። አያችሁ አይደል? በመጽሐፍ ቅዱስ ላይ እንደ አንዱ ሰባቱ የመስቀሉ ቃላት አለ። ለምሳሌ የሚያረጉትን አያውቁምና ይቅር በላቸው ይላል። የሚያረጉትን አያውቁምና ይቅር በላቸው ሲል ሰውነቱን የተናገረ እኮ